እንደምን ዋላችሁ? እንደምን ሰነበታችሁ? ጠብቆ እስከዚህ ሰዓት ያደረሰን አምላክ ለእርሱ ክብርና ምስጋና ይድረሰው። አሜን። እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን መነሻ አድርገን የምንመለከተው ኃይለ ቃል በመጠኑ እቀጣሃለሁ ግን ጨርሼ አላጠፋህም ይላል። በዚህ ኃይለ ቃል ነው የምንማማረው። እንግዲህ ቃሉን እንደሰማችሁት እንደምትሰሙት ጨርሼ አላጠፋህም ግን በመጠኑ እቀጣሃለሁ፣ ያለ ቅጣት አላሳልፍህም ይላል። ይህንን የሚናገረው ጌታችን አምላካችን ልዑል እግዚአብሔር ሲሆን የተናገረው ኃይለ ቃሉ በትንቢተ ኤርምያስ ምዕራፍ 30 ከቁጥር 10 ላይ ስንመለከት ነው የምናገኘው። ከቁጥር 11 ጀምረን ስንመለከት እናገኘዋለን። እንግዲህ ኃይለ ቃሉን ወደኋላ መለስ ብዬ ስንመለከተው እንዲህ ይላል። አድንህ ዘንድ ከአንተ ጋር ነኝ ይላል እግዚአብሔር። አድንህ ዘንድ እኔ ከአንተ ጋር ነኝ፣ አንተንም ወደ በተንኩበት እናንተንም ካፈለስኩበት ከአሕዛብ አገር ሁሉ እሰበስባችኋለሁ። እናንተን የበተንኩባቸውን አሕዛብን ግን አጠፋለሁ። አንተን ግን ፈጽሜ አላጠፋም፣ ግን በመጠኑ እቀጣሃለሁ፣ ያለ ቅጣት አላሳልፍህም ይላል። እንግዲህ የእግዚአብሔር ልጆች ሰው መቼም እንደምታውቁት ፍጹም ሆኖ ዘመኑን የሚጨርስ የለም። አያችሁ፣ ሰው ስሁት ነው። ሰው ደካማ ነው። የቀደሙት አባቶቻችን ሁሉ ስተው በድለው ወድቀዋል። እነ ሙሴ በድለዋል፣ እነ ዳዊት በድለዋል፣ እነ ኢሳይያስ በድለዋል። ግን እግዚአብሔር በይቅርታ ተቀብሏቸዋል። ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም ይላሉ አባቶቻችን ሲናገሩ። እና እግዚአብሔር አምላካችን ይህንን ኃይለ ቃል እንደሰማችሁት ለነቢዩ ለኤርምያስ ነው የሚናገረው። ግን ጨርሼ አላጠፋህም፣ በመጠኑ እቀጣሃለሁ፣ ያለ ቅጣት አላሳልፍህም የተባለው የያዕቆብ ዘር የአብርሃም ልጆች ናቸው። እና እንደምታውቁት ሰው ምንጊዜም ብዙ ጊዜ ዘመኑን ሲኖር ከእግዚአብሔር ጋር ሳይሆን ከኃጢአት ጋር ነው አብዛኛውን ጊዜ የሚያሳልፈው። እና በዚህ እግዚአብሔር አንዳንድ ጊዜ ሲያዝን፣ አንዳንድ ጊዜ ደግሞ ደስ ሲለው ይታያል። ስለዚህ በምንሰራው ስራ በምናስበው ሀሳብ ሁሉ እግዚአብሔር ያዝንና ደግሞ ወደ ይቅርታ ስንመለስ ይቅርታ ስንጠይቅ ያም ይቅርታ በሰራነው ኃጢአታችን ደግሞ እንግዲህ የሰራናትን ዋጋ ሳይከፍል ይቅር አይልም እግዚአብሔር። ለምሳሌ እንደ ዳዊት ያለ ሰው እንደ ልቡ የሆነ ማንም አልነበረም። እንደ ልቤ የሆነ የልቤን አውቆ የሚሰራ የእሴይን ልጅ ዳዊትን አገኘ ብሎ የተናገረው ራሱ እግዚአብሔር ነው።
ዳዊት ግን እግዚአብሔር ከሰው መርጦ በእስራኤል ላይ እንደሾመው የታወቀ ሲሆን ከቀን ወደ ቀን እየተላለፈ ሲመጣ አንድ ቀን ሳተ፣ በደለ፣ ኃጢአት ሠራ። እግዚአብሔርም አዘነ። እግዚአብሔርም ዳዊትን ሊቀስፈው ሲመጣ መጀመሪያ ዳኛ ላከበት፣ ነቢዩን ላከበት። መቼም እግዚአብሔር ሳይነግር አይቀጣም። አባቶቻችን እንደሚናገሩት ሁሉ እግዚአብሔር ሳይደግስ አይጣላም ይሉታል። ድግሱ ምክሩ ተግሳጹ ነው። እግዚአብሔር ሳይመክር ሳያስተምር ሳያስጠነቅቅ ማንንም አይቀጣምና ዳዊትን ሊቀጣው ሲፈልግ ነቢዩን ላከበት። ይህንን ሁለተኛ ሳሙኤል ምዕራፍ 11 ምዕራፍ 12 ያለውን ስንመለከት በስፋት ታሪኩን እናገኛለን። ግን ዳዊትም ከእግዚአብሔር የሆነውን ነገር ሲያውቅ ንስሐ ገባ፣ ተጸጸተ፣ አለቀሰ ነው የሚለው። እግዚአብሔርም ለዳዊት ምንድን ያለው? ንስሐህን ጸጸትህን ተቀብያለሁ፣ ይቅር ብያለሁ። ግን ይቅር ያልኩህ በነፍስህ ነው እንጂ በስጋህ የገዛ ልጆችህ ከአብራክህ የተከፈሉ በልጆችህ እቀጣሃለሁ ነበር ያለው። ይህም አልቀረም፣ ቅዱስ ዳዊት በልጆቹ አዝኖ ደም አልቅሶ እንደሞተ ነው መጽሐፍ ቅዱስ የሚናገረው። እንግዲህ ዳዊትን ያህል ታላቅ ሰው የገዛ ልጆቹ እርስ በርሳቸው ረከሱ። የገዛ ልጁን ገደለበት። የገዛ ልጁ ከመንግስቱ አሳደደው። የገዛ ልጁ ከአልጋው ላይ ወጣ። የአባቱን ቁባት አረከሰ። ዳዊት በዓይኑ ይህንን አይቷል። እግዚአብሔር ከሩቅ ሀገር ጠላት ሳያመጣ ነቢዩ ዳዊትን በገዛ ልጆቹ ገርፎታል። እንግዲህ ምንም ደግ ስራ ብንሰራ አንድ ቀን ባጠፋናት ጥፋት እግዚአብሔር በነፍስ አይበቀለንም እንጂ በስጋችን ግን ዋጋችንን ሳይከፍል አያሳልፈንም። ለዚህ ነው እንግዲህ በመጠኑ ጨርሼ አላጠፋህም እንጂ በመጠኑ እቀጣሃለሁ፣ ያለ ቅጣት ግን አላሳልፍም ያለበት ምክንያቱ ይህ ነው። አሁንም እንግዲህ ዋና ታሪኩን እንደው በዝርዝር መናገር አይቻልም ይመስለኛል። ምክንያቱም ታሪኩን ብታነቡት ነው የሚሻለው። ትንቢተ ኤርምያስ ምዕራፍ 30ን ታሪኩን ማንበብ ነው። እነዚህም እስራኤላውያን አባቶቻችን ተማርከው ፋርስ ባቢሎን ለ70 ዘመን ወርደዋል። እንግዲህ እግዚአብሔር ከግብፅ ምድር አውጥቶ በሲና በረሃ 40 ዘመን ከሰማይ መና እያወረደ እየመገባቸው ከጭንጫ ውሃ ድንጋይ ላይ ውሃ እያፈለቃቸው የኤርትራን ባህር ከሁለት ከሶስት ከፍሎ አሻግሮ ጠላቶቻቸውን አጥፍቶ እነሱን ባለሟል እንዳደረጋቸው ያውቃሉ። ትውልድ አልፎ ትውልድ ሲተካ የቀደመውን የሚያስታውስ የለም። የአባቶቻቸውን ታሪክ አባቶቻቸው እግዚአብሔር ለአባቶቻቸው ያደረገላቸውን ወረታ ልጆች ዘንግተው በኃጢአት ላይ ሲወድቁ እግዚአብሔር ልጆቹን እንዲቀጧቸዋል። ዋኖቹማ መቼም ያው በበረሃ ቀርተዋል። እንግዲህ ልጆቻቸውን ምድረ ርስት አውርሶላቸው ነበረ። እነዚያም በደሉ። እግዚአብሔር ግን ኃይሉን አምላክነቱን አሳይቷቸዋል። አሁንም ታሪኩን እንግዲህ እንደምንመለከተው እነሆ አንተን ከሩቅ አገር ዘርህንም ከምርኮ ሀገር አድናለሁ። ባሪያዬ ያዕቆብ ሆይ አትፍራ ይላል እግዚአብሔር። አንተ እስራኤል ሆይ አትደንግጥ ይልና ያዕቆብ ከተሰደደበት ከተማረከበት ሀገር ይመለሳል፣ ያርፋል፣ ተረጋግቶ ተዝናንቶ በሀገሩ በቦታው ይቀመጣል፣ ማንም አያስፈራውም። እንግዲህ አድንህ ዘንድ ከአንተ ጋር ነኝና አትፍራ አለ። አንተን የበተንኩባቸውን
አሕዛብን ሁሉ ፈጽሜ አጠፋቸዋለሁ፣ አንተን ግን ፈጽሜ አላጠፋህም። በመጠኑ ግን እቀጣሃለሁ፣ ያለ ቅጣት አላሳልፍህም፣ አልተውህም። እንግዲህ እግዚአብሔር የማያደርገውን ነገር እንደማይናገር አስቡ። አባቶቻችን እግዚአብሔር ተናግሮ የማያስቀር ምሎ የማይከዳ እያሉ ይናገሩታል። እግዚአብሔር የማያደርገውን አይናገርም። እና የእግዚአብሔር ልጆች አሁን ዋናው ትልቁ ነገር እስካሁን ባሳለፍነው ዘመናችን እግዚአብሔርን ደስ ያሰኘንበት ጊዜ የለም። በዚያ ቅጣቱ እንደሚያገኘን እርግጠኛ ሁነን ቅጣቱ ግን በነፍስ ሳይሆን በስጋ እንዲቀርልን ቀሪ ዘመናችንን ወደ እግዚአብሔር እንድንመለስ ነው የሚያስፈልገው። ቀሪ ዘመናችንን ወደ እግዚአብሔር የምንመለስ ብንሆን ባሳለፍነው ዘመን የሰራነውን ኃጢአት እግዚአብሔር በነፍስ ሳይሆን በስጋ ቅጣት ያሳልፍልናል ማለት ነው። እንግዲህ የነፍስ ቅጣት የዘላለም ነው። የስጋ ቅጣት ደግሞ ጊዜያዊ ነው፣ ኃላፊ ነው። እንደዚህ ዓለም የሚያልፍ ነው፣ የሚቀር ነው። እስካሁን ድረስ ያሳለፍኩትን ዘመን በኃጢአት አሳልፌ ያለሁኝ። ገርፈህ ማረኝ፣ ገርፈህ ይቅር በለኝ እንጂ ለዘላለም አትፍረድብኝ ብሎ ነቢዩ ቅዱስ ዳዊት ተናግሮታል። ገርፈህ መልሰኝ ነው ያለው። ከወጣሁበት ከሄድኩበት ከተሰደድኩበት ዓለም ከኃጢአቱ ዓለም ገርፈህ መልሰኝ እንጂ ጨርሰህ አታጥፋኝ ነው ያለው። እና አሁን በእውነት ለመናገር እግዚአብሔር ደስ የሚሰኝበት ትውልድ አለ ተብሎ የማይታሰብበት ጊዜ ነው። ምክንያቱም ጊዜውን ስንመለከተው እንኳን እግዚአብሔር አይደለም እኛ እንኳን ደስ ብሎን የምንኖርበት የምንስቅበት ጊዜ የለም። ሁላችን በሐዘን ላይ ነን። መቼም በዚህ ዘመን ወገኑ መከራ ላይ ያልወደቀበት ያልሞተበት የለም እና የእኛ ዕጣ ፈንታ መቼ ነው እያልን ያለ ነው እና ይሄ ሁሉ የሆነበት እግዚአብሔር የተቀየመበት ይሄን መከራ ሊያመጣ የቻለበት ከዓለም ጫፍ እስከ ዓለም ጫፍ አንድ ባንድ አድርጎ እግዚአብሔር ዓለምን በሚያስጨንቅ በመከራ የያዘበት ምክንያቱ እኛ ልጆቹ እግዚአብሔርን ስለረሳነውና ስለዘነጋነው ነው። እግዚአብሔር ካልተጣሉት ካልነኩት ማንንም አይነካም። ሲነኩትም ደግሞ ዝም አይልም፣ ግን ትዕግስተኛ ነው፣ ጊዜ ይሰጣል። አያችሁት? ትንሽ ነገር ይበቀዋል። አኩራፊ ነው። ሰው በዚህ ዓለም ሲኖር ብዙ ሰዎች አኩራፊዎች አሉ፣ ግን እንደ እግዚአብሔር አኩራፊ የለም። እግዚአብሔር አኩራፊ ነው። ለምን ከተባለ እኔ ቅዱስ ነኝና እናንተም እንደኔ ቅዱሳን ሁኑ፣ እኔ ንጹሕ ነኝና እናንተም እንደኔ ንጹሐን ሁኑ፣ እኔ የዋህ ቸር መሐሪ ነኝና እናንተም እንደኔ የዋህ ቸር መሐሪ ሁኑ ያለው በቸርነት በቅንነት በታማኝነት በየዋህነት በሃዳጌ በቀልነት በርኅራኄነት እንድንመስለው ይፈልጋል። ይሄ ሁሉ ግን ከእኛ ዘንድ የለም። እኛ በትዕቢት ነው ያለነው፣ በክፋት ነው ያለነው፣ በተንኮል ነው ያለነው፣ በቅናት ነው ያለነው፣ በመቀኝነት ነው ያለነው። አሁንማ ሰው የእናቱን ልጅ እንኳ ከፍ እንዳይል እንዳይለወጥ እንዳያድግ ለእናቱ ልጅ እንኳ እንቅፋት የሆነው የበዛበት ጊዜ ነው ያለነው። ወላጆች ሳይቀሩ ለልጆቻቸው እንቅፋት ፈተና የሆኑበት ጊዜ ያለ ነው። አያችሁት? ሌላውማ ሌላ ነው። ይህንን እግዚአብሔር አይወድም። ይሄ የእሱ ባህሪ አይደለም። እኛ እንግዲህ ለእግዚአብሔር ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ ጊዜ ጀምሮ የባህሪ ልጅ አድርጎናል። የባህሪ ልጁ አንድ ክርስቶስ ነበረ። አያችሁ? አንድ ቃል አንድ ወልድ ነበረ። የባህሪ ልጁን ላከ፣ ወደዚህ ዓለም መጣ። ጌታችን አምላካችን ኢየሱስ ክርስቶስ ከነፍሳችን ነፍስን ከስጋችን ስጋን ተዋህዶ በዮርዳኖስ ተጠምቆ
ከማኅፀነ ዮርዳኖስ ከአብርሃት ከመንፈስ ቅዱስ ስንወለድ የባህሪ ልጅ አድርጎናል። ከባህሪ ልጅም በላይ ደግሞ ምን አድርጎናል ከተባለ ሰው አምላክ ሆኗል። ቀድሞ አምላክ ለመሆን የተመኘውን አምላክነት አዳም እንዳገኘ የማይመረመረው እና የማይዳሰሰው ባህሪ ኃጢአት የማይስማማው አምላክ ኃጢአተኛን ሥጋን ተዋህዶ አምላክ አድርጎታል። ሰው አምላክ ከሆነ በኋላ እንደ ፈጣሪው እንደ እግዚአብሔር ፍጹም መሆን ሲገባው ተዝረከረከ። በጣም ያሳዝናል። ተዝረከረከ። አስቡት። አምላክነትን ከያዘ በኋላ እንደገና ምን ሻተ? ምድራዊነትን። ቀድሞ ምድራዊ ሆኖ ሳለ አምላክነትን ሽቶ ነበረ። አምላክነትን ሽቷልና እስቲ ይያዘው ተብሎ አምላክነት ደግሞ ሲሰጠው እንደገና ምድራዊነት ደግሞ አስቀነው። ይኸውላችሁ ግራ የሚያጋባ ነገር እኮ ነው። እና በዚህ እግዚአብሔር ያዝናል። ቀድሞም ደስ ሳንለው በኃጢአት ላይ ወድቀን ስላየን ብቻ ስለ መከራችን አዝኖ ሊያድነን መጣ። ካዳነንም በኋላ እኛ ከዚያው ነው ያለ ነው። ከመዓቱ ከቁጣው ልንድን አልቻልንም። እግዚአብሔር ፈራጅ መሆኑን አልተገነዘብንም። በዓይናችን አይተን በእጃችን ዳሰን በቃሉ ሲናገር በጆሮአችን ሰምተን ያለን ሰዎች እግዚአብሔርን አላሰብነውም። በእውነት ለመናገር ጌታችን አምላካችን ኢየሱስ ክርስቶስ በወንጌል እንዳስተማረው ሁሉ ዛሬ እናንተ በዓይናችሁ ያያችሁትን፣ በእጃችሁ የዳሰሳችሁትን፣ በጆሮአችሁ የሰማችሁትን ሰዶምና ገሞራ ሰምተው ቢሆን በኖህ ዘመን የነበሩ ሰዎች አይተውት ቢሆን ያን ያህል ኃጢአት ባልሰሩ ነበረ። እንደናንተ አይተውት ቢሆን እንደናንተ በድምፅ ሰምተውት ቢሆን እንደዛ ባልሆኑ ነበረ። እናንተ ግን በዓይናችሁ አይታችሁ በጆሮአችሁ ሰምታችሁ በእጃችሁ ዳሳችሁኝ ከአባቶቻችሁ ባሳችሁ እያለ ነው የተናገረው የእግዚአብሔር ልጆች። እንግዲህ እኔ ኃጢአተኛ አይደለሁኝም ለማለት አንበቃም። ምክንያቱም ስራችን እናውቀዋለን፣ ሀሳባችን እናውቀዋለን። እያንዳንዳችን መቼም ቢሆን ጠባሳ የሌለብን ሰዎች አንገኝም። እንኳን እኛ የቀደሙት እነ ሙሴም እነ ዳዊትም እነ ኢሳይያስም ጠባሳ ተገኝቶባቸዋል። ጠባሳ ያልተገኘባት ድንግል ማርያም ብቻ ነች። ሰው ሁና ተፈጥራ እንደ ሰው ያልሳተች ያልበደለች የኃጢአት ነፋስ ያልነፈሰባት እሷ ብቻ ነች። በህሊናዋም በሀሳቧም ማለት በተግባርም በሁሉም ኃጢአት ያልዳሰሳት ያልጎበኛት እሷ ብቻ ነች። ሌላው ሁሉ ግን መላእክት ሳይቀሩ ሽተው በድለው ወደ ምድር እንደወደቁ ታውቃላችሁ። ዛሬ ለእኛ እንቅፋት፣ ፈተና፣ ባላጋራ የሆኑ መላእክት ነበሩ። ግብራቸው ግን ምን አረጋቸው? አጋንንት አድርጓቸዋል። ይኸውላችሁ እነዚያ አጋንንት ዛሬ እኛንም አጋንንት አድርገውናል። አያችሁ፣ በመልክ አንምሰላቸው እንጂ ጌታችን አምላካችን ኢየሱስ ክርስቶስ በሥጋ ብእሲ ተሰውሮ አምላክ በምድር ላይ እንደተመላለሰ አጋንንትን በሥጋ ብእሲ ተሰውረው ሰውን የአጋንንት ሥራ እያሰሩት ይታያል። ሰው ሰውን ሲገድል የምን ሥራ ነው? የአጋንንት ሥራ ነው። ሰው ወደ ስርቆት ሲሄድ የምን ሥራ ነው? የአጋንንት ሥራ ነው። ሰው እርኩስ መንፈስ፣ እርኩስ ነገር፣ የረከሰ ነገር ሲያስብም ሆነ ሲሰራ እየሰራ ያለው የመንፈሳውያን መላእክትን ሥራ ሳይሆን የአጋንንትን ሥራ ነው እየሰራ ያለው። ስለዚህ የአጋንንት ሥራ በውስጣችን አለ። ምን አለ? ቅናት አለ፣ ምቀኝነት አለ፣ ስስት አለ፣ ትዕቢት አለ። ትዕቢት ለመጀመሪያ ጊዜ ዲያብሎስን የጣለችው ናት። አያችሁ፣ ዲያብሎስ የወደቀበት በትዕቢት ነው። ዲያብሎስ የወደቀባትን ትዕቢት ሁላችንም ይዘናታል። በትዕቢታችን ነው ያለ ነው። በክፋታችን፣ በተንኮላችን፣ በቅናት ውስጥ ነው ያለ ነው። የሥጋ ፍላጎታችን እንደፈለገ ነው የሚነዳን። ይገርማቸዋል። ይህንን ሁሉ እግዚአብሔር እየተመለከተ ግን በቸርነቱ ጠብቆናል። ይገርማል። አያችሁ እና የእግዚአብሔር ልጆች፣ ስለዚህ አሁንም ቢሆን እግዚአብሔር ጨርሼ አላጠፋህም፣ ግን በመጠኑ እቀጣሃለሁ። ዛሬ የተቀጣነው ሰዎች ስንት ነን?
ስንቱ ነው የተቀጣው? ያልተቀጣ ሰውስ ይገኛል ወይ? እስቲ ተመልከቱት። አሁን ያለንበት ዘመን የምን ዘመን ነው ከተባለ የቅጣት ዘመን ነው። እግዚአብሔር በስጋ እየፈረደብን ነው። በስጋ ይህን ያክል ከፈረደ በነፍስ ምን ያህል እንደሚፈርድ አስቡት። ሰው በስጋው ሰላሙን አጥቶ፣ ጤናውን አጥቶ፣ ሀገሩን አጥቶ፣ ንብረቱን የደከመበትን አጥቶ፣ ዋጋውን አጥቶ፣ ተመልካች አጥቶ፣ ድሃ ተበደለ፣ ፍርድ ጎደለ ተብሎ ለድሃ የሚራራ ለድሃ የሚያዝን እውነተኛ ፍርድ የሚፈርድ ሰው የጠፋበት ምክንያቱ ሰው አመፀኛና እልከኛ በክፋቱና በተንኮሉ ሁሉም አንድ ስለሆነ ነው። አያችሁ፣ ሁላችንም አንድ ስለሆን ተዋቸው፣ እዛው እርስ በርሳቸው ይናከሱ፣ እርስ በርሳቸው ይፋጩ ብሎ እግዚአብሔር ዝም አለ። ይኸውላችሁ የመዓቱን መስኮት ከፈተ። መዓቱ መጣ፣ ቁጣው መጣ። እንግዲህ ስደቱን ይዩት፣ ጦርነቱን ይዩት፣ ረሃቡን ይዩት፣ ቸነፈሩን ተመልከቱት። ይሄ ሁሉ ግን እግዚአብሔር በቃ ሲለው ይመለሳል። አያችሁ፣ ደስታ ሲመጣ ብቻውን አይመጣም። የሚያመጣው እግዚአብሔር ነው። የደስታ ባለቤት ስለሆነ መከራውም ሲመጣ ብቻውን አይመጣም። የሚልከው እግዚአብሔር ስለሆነ እግዚአብሔር ሲቆጣ መከራውን ይዞ ይመጣል። ይቅርም ሲል ደግሞ ቸርነቱን፣ ይቅርታውን፣ ተድላውን፣ ደስታውን፣ ጥጋቡን ይዞ ይመጣል። ይብላችሁ። ስለዚህ ሳልቀጣህ አላልፍም፣ ጨርቄን አላጠፋህም፣ እቀጣሃለሁኝ አለ። ይኸው የሰው ልጅ በምድር ላይ ዘሩ አልተመተረም። ግን ያለው በምን መልኩ ነው ከተባለ እያዘነ፣ እያለቀሰ፣ እየተከዘ አንገቱን ደፍቶ እኩሉ በረሃብ፣ እኩሉ በደዌ፣ እኩሉ በስደት፣ እኩሉ በጦርነት፣ እኩሉ የሚለብሰው የሚቀምሰው አጥቶ ታዩታላችሁ። እንግዲህ በዓለም ላይ ያለውን ከእናንተ የተሰወረ ነገር የለም፣ ታዩታላችሁ። ይህንን ነው ምክንያቱ ምንድን ነው ብለን እንድናስብ ያስፈልጋል። ሰው እግዚአብሔርን ሳይለምን እግዚአብሔር ራሱ ወዶ ፈቅዶ የፈጠረውን ፍጥረት እንዲህ እንዳሻንጉሊት ሊጫወትበት ነውን? ስለምን እንዲህ ያደረገ ብንል ሰው የታዘዘውን ትእዛዙን ስላፈረሰ፣ ሕጉን ስላልጠበቀ፣ ከፈጣሪው ፈቃድ ስለወጣ፣ እንደ ራሱ ፍላጎት መኖር ስለጀመረ፣ የሥጋ ፍላጎቱ እየነዳው ስለሆነ በዚህ ምክንያት እግዚአብሔር ደግሞ አዋቂ አድርጌ ፈጥሬሃለሁኝና ራስህ አውቀህ ራስህን መግዛት የማትችል ከሆነ እንግዳውስ አንተው ራስህ አልቅሰህ በጉልበትህ ተንበረከህ እስከምትለምነኝ ድረስ እኔም በመከራ እቀጣሃለሁኝ አለና ይኸው ሁላችን ያለንበት ዓለም የሚያሳዝንና የሚያስለቅስ ጊዜ ላይ ነው ያለ ነው ወገኖቼ። እግዚአብሔርን እንድናስበው ያስፈልጋል። እሱ ከዓይን ጥቅሻ ይቀድማል። ምን ሲሆን እሱን ለማሰብ ወደ እሱ ለመመለስ ዝንባሌ ሲኖረን ወዳውኑ ይቀበለናል። አያችሁ፣ ወዳውኑ ነው የሚቀበለን። በምን? በቸርነቱ በይቅርታው። እንባችን ያብሳል፣ ቁስላችን ያክምልናል፣ ችግራችን ይቀርፋል፣ ሐዘናችን ያስረሳናል። እግዚአብሔር ይኸውላችሁ እስካሁን ያሳለፍነው የሐዘን ጊዜ፣ የመከራ ጊዜ፣ የለቅሶ ጊዜ፣ የስደት ጊዜ ሊበቃን ይገባል። እግዚአብሔር ፍቅር እንደሆነ ማሰብ አለብን። በእግዚአብሔር ዘንድ ፈጽሞ ጥልና ክርክር የለም። እግዚአብሔር ፍቅር ነው። ፍቅር እንደሆነ ፍቅሩን አውቀን ለፍቅሩ ተገዥ ሆነን ባልንጀራችንን እንድንወድ ያስፈልጋል። እግዚአብሔርን ባልንጀራችን ሳንወድ እግዚአብሔርን እንወድሃለን እናመልክሃለን ብንለው ምን ትርጉም አለው? እግዚአብሔርን ማምለካችን፣ ለእግዚአብሔር መገዛታችን፣ መታዘዛችን የሚለካው መስፈርቱ ባልንጀራችንን ስንወድ ነው። ሰው በሰውነቱ ክቡር ፍጥረት ነው። በግብሩ የረከሰ ቢሆንም በግብሩ ስለረከሰ ያንን ሰው እኛ ልናረክሰው አንችልም። ርኩስ ነህ አትገባኝም ብሎ ሊያርቀውም ሊያቀርበውም የሚችለው እግዚአብሔር ብቻ ነው። አያችሁት? ምክንያቱም የወለደን የፈጠረን እሱ እስከሆነ ድረስ
ሊያፈርሰንም ሊጠግነንም ስልጣኑ የእግዚአብሔር ነው እንጂ እኛ ሰውን ከሰው ለይተን ዝቅ ማድረግ ሰውን ከሰው ለይተን ከፍ ለማድረግ አይገባንም። ሰውን በሰውነቱ ልናከብረው፣ ሰውን እንደ ሰውነቱ ልንወደው፣ ሰውን እንደ ሰውነቱ ከችግሩ ደርሰን ለችግሩ ልንራዳው፣ ከጎኑ ልንቆምለት ያስፈልገናል። አያችሁት? ይሄንን ባለማሰባችን ዛሬ እርስ በርሳችን ማዶ ለማዶ ሁነን የድንጋይ በረዶ። እንግዲህ ያ ቃል ከድንጋይ የባሰ ነው። አያችሁት? ቃል ከድንጋይ ይብሳል። በድንጋይ እየተመታማ ደም ይወጣዋል። ደሙ ታይቶ ሕክምና ይደረግለታል። ለመታከሚያም ገንዘብ እርዳታ ይሰጠዋል። ቃል የሰበረውን ግን የሚያክመው ማን ነው? ይኸውላችሁ እህቶችም ወንድሞችም ማዶ ለማዶ ሆኖ በቃላት የሚወራረፉትን ነገር አስቡት። አያችሁ? ይሄንን በዚህ እግዚአብሔርን የምናመልክና የምናመሰግነው የምናገለግለው እግዚአብሔርን ደስ የምናሰኘው ይመስለናል። እግዚአብሔር ለኛ የሰጠን ፍቅርን ነው። ሳንወደው የወደደንን አምላክ እንድንወደውና ትእዛዙን ፈጽመን ጠብቀን መኖር እንድንችል ነው እንጂ እርስ በርሳችን የቃላት ጦርነት እንድንገጥም አይፈልግም እግዚአብሔር። ይሄን ይዘን ነው መንግስቱን ልንወርስ የምንፈልገው። የማይታሰብ ነገር እንግዲህ ትናንትና አንድ የተነጋገርነው እንዳያስብ አስቦ መልካሙን መስራት እንዳይችል እግዚአብሔር አእምሮን ከነሳ ሰው እንዲህ ያለውን ነገር ሊያስብ አይችልም። አያችሁ? መልካችን፣ ወዘናችን፣ ቁመናችን፣ ንግግራችን ለሰው ያምራል፣ ደስ ይላል። ይኸውላችሁ የምናምረው ለሰው ነው እንጂ ለእግዚአብሔርና ለመላእክቱ ግን ደግሞ አስቀያሚዎች ነን። በልባችን የሚታሰበው መጥፎ ነገር፣ ከአንደበታችን የሚወጣው ነገር፣ በተግባር የምንሰራው ነገር ሁሉ ከእግዚአብሔር ዘንድ አያቀርበንም። አይደለም ከእግዚአብሔር የሞቱት ቅዱሳን አባቶቻችንም እንኳ ወደኛ ሊቀርቡን አይችሉም። እነሱ እንኳ ስጋውያን ናቸው፣ ምድራውያን ናቸው። ግን ንጹሐን ስለሆኑ እኛ ደግሞ በእጅጉ በጣም በሐሳብም በተግባርም ስለረከስን እነሱ እንኳ ሊጠጉን አይችሉም። አያችሁ? እኛ ዛሬ በሕይወት እያለን የቆሸሸን ሰው፣ የታመመን ሰው፣ የጎሰቆለን ሰው ልንጠጋው ልንቀርበው እንደማንፈልግ ከሱ ጋር እንኳን የቃላት ምልልስ ማድረግ እንደማንፈልግ ሁሉ እኛም እንዲህ በኃጢአት ስንቆሸሽና እርስ በርሳችን ደግሞ እንዲሁ ስንለያይ እንኳን ለእግዚአብሔር ለሞቱት ለወገኖቻችን ለጻድቃኑ እንኳን አስቀያሚዎች ነን። አስቀያሚዎች። የሚወደድ ምግባር የሚወደድ ቃል የለንም። ስለዚህ ይሄንን ማሰብ ያለብን፣ ቆም ብለን ማሰብ ያለብን፣ እግዚአብሔርን ማሰብ ያለብን መቼ ነው? ዛሬ ነው። ዛሬ እግዚአብሔር ይሄን ያክል ጊዜ ይሄን ያክል እድሜ ከሰጠን ማሰብ አለብን። እንግዲህ ቅጣቱን ተቀብለነዋል፣ እያየነው ነው። እሱም እየገረፈን ነው። ግን ጨርሼ አላጠፋህም፣ ግን እቀጣሃለሁ፣ ሳልቀጣህ አላሳልፍህም። እንግዲህ እኔ ያልተቀጣሁኝም እግዚአብሔር መከራ አላመጣብኝም የሚል ሰው ካለ አላውቅም። አዎ ምናልባት በደዌ ያልተያዝን ልንኖር እንችላለን። ወይም ደግሞ ገና ወረፋችን ያልደረሰ ሆኖ ሊሆን ይችላል እንጂ በምንም ተአምር ሳይቀጣ የሚያልፍ ሰው የለም ወገኖቼ። እና አሁን ይሄኛው ቅጣት ምድራዊ ነው። ዳዊት ቅዱስ ዳዊትን በነፍስህ ይቅር ብያለሁ፣ በስጋህ ግን ሳልቀጣህ አላልፍም እንዳለው ዳዊት በመጨረሻ ዘመኑ በእርጅናው ዘመን በገዛ ልጆቹ እንባውን ጨርሶ ደሙን ጨርሶ እዥ አልቅሶ እንደሞተ መጽሐፍ ቅዱሳችን ይነግረናል፣ ያስተምረናል። ይሄንን ሁለተኛ ሳሙኤልን ከምዕራፍ 12 ጀምረን እስከ ፍጻሜ ስንመለከተው ስለ እሱ የሚተርክ ታሪክ ነው። ታሪካው ብዙ ሰፊም ስለሆነ እንግዲህ ሁላችሁም አዋቂዎች ናችሁ፣ አንባቢዎች ናችሁ። መቼም ከመጽሐፍ ቅዱስ የተለየ ሰው አይኖርም ብዬ ስለማምን ነው። ግን እንደው ታሪኩን ለማወቅ ያለበትን እንድታውቁ ከሁለተኛ ሳሙኤል ከምዕራፍ 12 ጀምሮ አንደኛ ነገሥት እስከምትገቡ ድረስ ስለ ዳዊት ታሪክ በሰፊ ይተርካል። ጊዜ ያለው ሰው ማንበብ ይችላል። ከዚህ በፊትም እንደምታነቡት እርግጠኛ ሆኜ እናገራለሁ። በዚህ ዘመን የማያውቅ ምን አለና የለም። እና
እንግዲህ የእግዚአብሔር ልጆች ሁላችንም በያለንበት ቦታ ሆነን ወደ እግዚአብሔር ሕሊናችንን እናንሳ። ያሳለፍነውን የሰራነውን ሁሉ ሰው ባያውቅብንም እኛ እናውቀዋለን፣ ከኛ በላይ እግዚአብሔር ያውቀዋልና ወደ እግዚአብሔር እንመለስ ነው። ሰው ጠፍቶ እንዲቀር አይፈልግም። እግዚአብሔር ግን እየተነገረው የማይመለስ ከሆነ እግዚአብሔር የመዳን ቀጠሮ ሰጥቶት ለመዳን ጊዜ ዕድሜ ሰጥቶት በዚያ ልክ እየገሰጸም እየመከረም እያባበለም እያስተማረውም ሳለ ይህንን አስቦ ወደ አምላኩ ሊመለስ የማይፈልገው ከሆነ እሱ የዲያብሎስ የግብር ልጅ እንደሆነ ተነግሯል። እናንተ የዲያብሎስ የግብር ልጆች ናችሁ ተብለው ተነግሮባቸዋል። ስለዚህ የዲያብሎስ የግብር ልጆች ናችሁ ተብለው ከተነገረባቸው እኛ እንዳንሆን ነው የሚፈለገው። እኛ እንዳንሆን ነው። የግብር ልጅ ማለት እንግዲህ ልጅ መቼስ ያለ ግብር አይወለድም። አያችሁት? ልጅ ያለ ግብር አይወለድም። በግብር ነው የሚወለደው። ግብር ማለት በወንዶች እና በሴቶች መካከል ያለው ግንኙነት ግብር ይባላል። ስለዚህ እናንተ የዲያብሎስ የግብር ልጆች፣ ዲያብሎስ በግብር የወለዳችሁ ማለት ነው። በክፉ ስራ የወለዳችሁ። እኔ እናንተን በበጎ ስራ እንጂ በክፉ ስራ አልወለድኳችሁም፣ አልፈጠርኳችሁም። እናንተ ግን ከእኔ ቤት ወጥታችሁ ርቃችሁ ዲያብሎስን በክፋቱ፣ በተንኮሉ፣ በቅናቱ፣ በምቀኝነቱ፣ በትዕቢቱ መስላችሁታልና የዲያብሎስ የግብር ልጆች ናችሁ። በስራ ከእሱ ጋር ትመሳሰላላችሁና አባታችሁን መስላችሁ ትኖራላችሁ ብሎ ክርስቶስ ተናግሮባቸዋል። ከእነዚያ መካከል ሆነን እንዳንገኝ ምን እንሁን? ራስህን አድን። አያችሁ፣ ራስህን አድን ተብሎ የተነገረውን ቃል ተጠቅመን ራሳችን ለማዳን እንሞክር። እግዚአብሔር በኦሪት ዘፍጥረት ምዕራፍ 19 ቁጥር 17 ላይ ያለውን ኃይለ ቃል የተመለከትን እንደሆነ ራስህን አድን ብሎታል። አያችሁ፣ ይሄ ቃል ዛሬ የሚሰራው ለሎጥ ሳይሆን ለእኛ ነው የሚሰራው። ራስህን አድን። ራስን ማዳን ትልቅ ነገር ነው። እግዚአብሔር መከረ፣ አስተማረ። ከመከረ ካስተማረ በኋላ ስራው የኛ ነው። እግዚአብሔር የሥራ ድርሻውን ፈጽሟል። ምን ብሎ? አስተምሮ፣ መክሮ፣ ገስጾ ስራውን ፈጽሟል። የሚሰማ ይስማ፣ ጆሮ ያለው ይስማ ነው የተባለ በወንጌልም ያስም እንግዲህ ዘወእዝን ሰሚ ያለ ይስማ፣ ጆሮ ያለው ሰው ካለ ይስማ። የሚሰማ ጆሮ ያልተተከለለት ሰው የለም። ሁልሽም እያንዳንድሽ ጆሮ አለሽ። ጆሮሽን እንደ እባብ ደፍነሻል። አያችሁት? እባብ እኮ ጆሮ አላት፣ ግን ጆሮ የላትም ይባላል። ይገርማቸዋል። እባብ ጆሮ የላትም። መዝሙር 57 ላይ ጽምምት እዘኒሃ እንተ ይትሰምዕ ቃለ ዘይረቅያ ይላታል ነብዩ ዳዊት። አያችሁ? ጆሮ ማን ነው? እባብ ጆሮ የላትም ይባላል። ለምንድን ነው ጆሮ የሌላት? በተፈጥሮ እንኳን እባብን ያህል ትልቅ ፍጥረት ይቅርና ትንኝ እንኳን ጆሮ አላት። ጆሮ የሌለው ፍጥረት የለም። ይገርማችኋል። ያችን እባብ ጽምምት እዘኒሃ እንተ ይትሰምዕ ቃለ ዘይረቅያ የእግዚአብሔርን ቃል የምትሰማበት ጆሮ የላትም። ጆሮዋን ትደፍናለች። እባብ ሰውን ከነደፈች በኋላ ምን ታደርጋለች ያላችሁ እንደሆነ ያ እሷ መርዟን የተፋችበት ሰው እንዳይድን ሂዳ አንድ ጆሮዋን እንዲህ ትተኛበታለች። አንደኛውን ጆሮዋን ደግሞ ጅራቷን ትወትፍበታለች ጥቅጥቅ አድርጋ። ጆሮአችን ሲያመን በጥጥ እንደምንወትፈው እሷ ደግሞ ጅራቷን እዛ አንደኛው ጆሮ ላይ ትጠቀጥቀዋለች፣ አንደኛውን መሬት ላይ ልቅልቅ አድርገዋለች። ለምን ካላችሁ ያም በመርዟ የነደፈችውን ሰው የእግዚአብሔር ቃል ተነግሮ ያ ደጋሚው ሰው እንግዲህ የሚደገመው ዳዊት ይሆናል፣ ድርሳን ይሆናል፣ ኪዳን ይሆናል የሚደገመው። ያ ደጋሚው ሰው መጥቶ ካህኑ ኪዳን እንዳይደግም፣ ድርሳን እንዳይደግም፣ ወንጌል እንዳይደግም ማለት እንዳይደግም ሳይሆን ወንጌሉን፣ ኪዳኑን፣ ድርሳኑን ሲደግም እንዳትሰማ ትደፍነዋለች። ቃሉ ሲደገም የሰማች እንደሆነ መርዟ ይሻርባታል። ይገርማችኋል። አያችሁ፣ ካህኑ መጥቶ እርሷ የነደፈችውን ሰው ለማዳን
ወንጌሉን ሲደግም ድርሳኑን ዳዊቱን ሲደግም ጆሮዋ የሰማ እንደሆነ መርዟ ይበተናል። ያን ጊዜ ራሷ ትሞታለች። ያ ሰው እንዳይድን ግን ጆሮዋን ትጠቀጥቃለች። ስለዚህ ምን አለ ነብዩ? ጽምምት እዘኒሃ እንተ ይሰምዕ ቃለ ዘይረቅያ። አዎ ያ ደጋሚው ደግሞ ጸበልን እንዳይረጭበት ታማሚው እንዳይድን ጆሮዋን ትደፍናለች ይላል። ይገርማችኋል። አሁን የእግዚአብሔር ቃል ሲነገር ላለመስማት ጆሮውን የሚደፍን ሰው አለ እኮ። ይገርማችኋል። በቤተ ክርስቲያናችን አገልግሎቱ ሲጀመር ይሄ ማይክ ሲከፈት ጆሮአቸውን የሚይዛሉ። እንግዲህ ጀመሩ እኒህ ካህናት ሌትም ቀንም እንደ ቁራ የሚጮሁ የሚውላሉ እኮ። ይገርማችኋል። ወንጌልም ሲነገር እውነቱን ላለመስማት የደራ ወሬ ይይዛሉ። አያችሁት? ግቢ ውስጥ ተቀምጠው ወንጌል እየተነገረ ወንጌሉን ላለመስማት የደራ ወሬ የሚይዙ ሰዎች አሉ። ለምን? ለወንጌሉ እንቅፋት ለመሆን። አያችሁ? ይሄ ምን መምሰል ነው? እባብን መምሰል ነው። እንግዲህ እባብን በግብር መምሰል ማለት ይሄ ነው። ዲያብሎስ በግብር መሰል ነው። በክፋቱ፣ በተንኮሉ፣ በትዕቢቱ መሰል ነው። ትዕቢት በእኛ ውስጥ ነው ያለው። ተንኮል በእኛ ውስጥ ነው ያለው። አመፅ በእኛ ውስጥ ነው ያለው። ከአመፅ የወጣ ከተንኮል የወጣ ከትዕቢት የወጣ ምን አለ? ምን አለ? እንግዲህ ተምረናል እኮ እናውቃለን እኮ። እኛ ያልመረመር ነው እኛ ያላገላበጥ ነው መጽሐፍ የት አለ? እስኪ ያስቡት። አባቶቻችን ካስቀመጡልን በላይ እኛ ራሳችን የደረስነው ድርሰት እኮ ብዙ ነው። አያችሁት? ግን የሚገርም ነገር ላንጠቀምበት ነው ያሁሉ ድካማችን። እንግዲህ የተማረው ኃይል ነው። አሁን እግዚአብሔርን ላለመስማት ጆሮውን የደፈነው አስቡት። ጆሮውን የጠቀጠቀው ተምሬያለሁ አውቃለሁ የሚለው ነው። ታዲያ ያልተማረውማ ምን እንዳለበት? ያላስተማረውን እግዚአብሔር አስተማሪ ያላከለትን ወገን እንዲያውቅ አይምሮውን ያልከፈተለትን ወገን አይፈርድበትም፣ አይቀጣውም እግዚአብሔር። ምናልባት በስጋ ሊጎሳቆል ይችላል በኑሮው፣ እውቀት የለውምና ሊጎሳቆል ይችላል። በነፍሱ ግን ቅዱስ ነው፣ ክቡር ነው። በሁለት ዓለም አይቀጣውም እግዚአብሔር። የተማረው ኃይል ግን ለራሱ አዋቂ ሆኖ ላልተማረው ደግሞ ብርሃን ሆኖ ፋና ሆኖ መብራት ሆኖ ሰውን ወደ እግዚአብሔር ለማቅረብ ይገባው ነበረ። የኛ አባቶች ነቢያት ትንቢት ተነበዩ፣ ሐዋርያት ዓለም ዙሪያ አስተማሩ። ከሐዋርያት ኋላ ሊቃውንትም እንዲሁ ራሳቸውን መስዋዕት አድርገው እውነቱን መሰከሩ። ሰማዕታቱ ሁሉ ቅዱሳኑ ሁሉ እስቲ ያስቧቸው። ዛሬ እኛ እንዳለንበት ለስጋቸው ለኑሯቸው ቦታ ሽሚያ የለ፣ የመሬት ሽሚያ የለ፣ የገንዘብ ሽሚያ የለ፣ የስልጣን ሽሚያ የለ። አልፈለጉትም። ከሚቀር ዓለም ጋር ምን አታገለን? የማይቀረውን ዓለም እግዚአብሔርን ስንቅ አድርገን እግዚአብሔርን ልብስ አድርገን እግዚአብሔርን አስቤዛ አድርገን እሱን ብቻ ቃሉን መስክረን ክርስቶስን መስለን አባቶቻችን መስለን እንኖራለን አሉ። እግዚአብሔርን ሳያስጨንቃቸው ከሚበላው ከሚለበሰው አንድም ነገር ሳያሳጣቸው አያርሱ፣ አይቆፍሩ፣ አይዘሩ። ኑሯቸው እንደ ወፍ ነበር። የነሱ ወፎች አይዘሩ በጎተራ አይከቱ ተብሎ በወንጌል ተነግሯል። ማቴዎስ 6 ላይ እነሱ ኑሯቸው እንደ ወፎች ነበሩ። አይዘሩም፣ አያርሱም፣ በጎተራ አይከቱም። ሌትም ቀንም ግን ምንም ያለ እረፍት እንደ መላእክት ያለ እረፍት እንደ መላእክት የእግዚአብሔርን ቃል ብቻ ነበረ እየተመራመሩ ነገ ለሚያቀርቡለት ሰው ነገ ለሚያስተምሩ ሰው ቃሉን ብቻ ነበረ ሲያጠናቅሩ የኖሩት። ይኸውላችሁ ታዲያ ያ ሁሉ ሲሆን ወደ አፋቸው የሚገባ ትከሻቸው ላይ የሚጫን አላሳጣቸውም እግዚአብሔር። እኛ ግን ሁሉንም ይዘን ድሃ ሆነ። የምን ድሃ ሆን ብትሉ የአእምሮ ድሃ። አያችሁ፣ የገንዘብ ድሃ እኮ መልካም ነው። ገንዘብ ያጣ ሰው ገንዘብ ባይኖረውም አምላኩን እያሰበ ይለምናል፣ ይሰጠዋል። ካለበት ሀገር ሄዶ ለምኖ ሰርቶ ይበላል። ይኸውላችሁ የአእምሮ ድሃ ግን አእምሮን ማን ያውሳል? እስኪ ያስቡት። አያችሁ፣ የአእምሮ ድሃን የሆነ ሰው ከአእምሮ ቆንጥሮ የሚሰጥ የለም። የገንዘብ ድሃ ቢሆን ግን ሰው ከገንዘቡ ገንዘብ ይሰጠዋል፣ አንድ ልብስ ይጥልበታል። አያችሁት? መጠጊያ ቢያጣ ደግሞ ከመጠለያ ገብተህ እዚህ እረፍ ይለዋል። ይኸውላችሁ የአእምሮ ድሃ ግን አይዋሱትም።
አያችሁ፣ ሰጪው እግዚአብሔር ነው። አይምሮን የሚሰጠው እግዚአብሔር ነው። አሁን ሁላችን እንዳልተማረ ሰው እውር ሁነናል። የአይምሮ ድሃ ሁነናል። ይህንን ድህነት ማን ነው የሚቀርፈው? እግዚአብሔር ነው ነበረ። ግን እግዚአብሔር እንዲህ እንደሚሰራ ግን አልተገነዘብንም። የእግዚአብሔር ልጆች ተመልከቱም፣ አስቡት። ታብታብ አድርጉ እንዳይጠፋብን እና የእግዚአብሔር ልጆች እንግዲህ የአይምሮ ድሃ የሆነ ሰው አይምሮን የሚሰጥ አይምሮን የሚያበድር አይምሮን የሚመጸውት እግዚአብሔር ብቻ ነውና አይምሮአችንን እግዚአብሔር አምላካችን እንዲመልሰን ወደ ልቡናችን እንድንመለስ ምን ያስፈልገናል? ራስህን አድን የሚለውን ኃይለ ቃል ተጠቅመን ራሳችን ለማዳን እንሞክር ነው ባጭሩ። ታብታብ አድርጉ እንዳይጠፋ። ራሳችን ለማዳን ጥረት ማድረግ አለብን። እንግዲህ ራስህን አድን ብሎ የተናገረው እግዚአብሔር ነው። ይህንን ኦሪት ዘፍጥረት ምዕራፍ 19 ከቁጥር 17 ላይ ያለውን ኃይለ ቃል መመልከት እንችላለን። ለሎጥ ነው ይሄ የተባለው። እግዚአብሔር ሰዶምና ገሞራን ሊያጠፋ ሲፈልግ በዛች በኃጢአተኛ ዓለም በዛች በኃጢአተኛ ሀገር የተገኘው አንድ ሎጥ ብቻ ነበረና እግዚአብሔር መላእክቱን ልኮ ሎጥን ከዛች ሀገር ሲያስወጣው እንግዲህ ራስህን አድን፣ አዎ ራስህን አድን፣ ይችን የተፈረደባትን ሀገር ዙረህ እንዳትመለከት ራስህን አድን፣ ልጆችህን ሚስትህን ይዘህ ሂድ፣ እኛ ወደምናሳይ ሀገር ተባለ። ሎጥ ግን ያን ቃል ሰማ። አዎ ቃላቸውን ሰማ። በዚያ መካከል ላይ ግን የተነገረውን ቃል የዘነጋሽ የሎጥ ሚስት ግን ዘወር ስትል ምን እንደሆነ ታስባላችሁ? ታውቃላችሁ? የጨው ሐውልት ሆና ቀረች ነው የሚለው። ይህንን እዚያው ዘፍጥረት 19 ላይ ስንመለከት እናገኘዋለን ከቁጥር 17 ጀምረን። አዎ እና ራስህን አድን ተባለ። ሎጥ ግን ምንም እንኳ ሚስቱ ብትቀርም ሁለቱን ልጆቹን ይዞ ከዚያ ከመከራ ተርፏል። አያችሁ? ምን ስለሆነ? የእግዚአብሔርን ቃል ስለሰማ ነው። የእግዚአብሔርን ቃል ያልሰማችው ቀረች። ምን ሆና? ሐውልት ሆና ቀረች። ይኸውላችሁ ዛሬ ያለው ዘመን የምን ዘመን ነው ካላችሁ፣ ሰዶምና ገሞራ የሰዶምና የገሞራ ዘመን፣ በሰዶምና በገሞራ ዘመን የነበረው ትውልድ ነው አሁን ያለው ወገኖቼ። ይኸውላችሁ ስለዚህ ራሳችንን ልናድን ይገባናል። የሚገባንም እግዚአብሔር ምን አለ? አዎ ወደ እኔ ተመለሱ፣ ከኃጢአት ተለዩ፣ ይህን ዓለም አትውደዱ፣ ገንዘብ አትውደዱ፣ ስልጣን አትውደዱ፣ ክብርንም አትውደዱ፣ ሁሉም ቀሪ ነው። የማይቀረውንና የማይሻረውን ዘመን የማይለውጠውን አምላካችሁን እግዚአብሔር ብቻ ፈልጉ ተባለ። ባልንጀራችሁን እንደ ራሳችሁ አድርጋችሁ ውደዱ ተባለ። በሰው ሕይወት አትግቡ ተባለ አለን። በሰው ሕይወት በሰው ሥራ አትግቡ፣ የባልንጀራ የሆነውን ሁሉ አትመኝ ተባለ። ዛሬ የባልንጀራችን የሆነውን ሁሉ ሀብቱን ሆነ ስልጣኑን ሆነ ቀምቶ ለራሳችን ለማድረግ ቀምቶ ለራሱ ለማድረግ ማን ነው ተኝቶ የሚያድረው? ይህንን ይወደዋል እንደ እግዚአብሔር? እግዚአብሔር ይህንን አይወድም ወገኖቼ። ይኸውላችሁ እንግዲህ አይደለም ባልንጀራችን ለወንድማችን እንኳ ሰላም የለንም እኮ። በዚህ ላይ እያለን ደግሞ ስሙን ስንጠራ አናፍርም። አያችሁት? አምላክ አለን ብለን ስሙን ስንጠራ አናፍርም። ይሄ ያሳፍራል። እግዚአብሔር በብዙዎቻችን አፍሯል። እግዚአብሔር ልጆች አፍሮብናል እግዚአብሔር። ስለዚህ አምላካችንን እግዚአብሔርን ይቅርታ ብንጠይቀው መሐሪ ነውና ይቅር ሊለን ይችላል። አዎ ይሄንን አስጨናቂ አስቸጋሪ የሆነውን ሰላም የጠፋበትን ዘመን እግዚአብሔር ሰላሙን ሊያመጣለት ይችላል። ሰላሙን ሊመልስለት ይችላል። ስለዚህ ወደ አምላካችን ወደ እግዚአብሔር እንድንመለስ ለማለት ነው። እንግዲህ ኔትወርኩም ስላስቸገረ እዚህ ላይ ልጨርሰው። ዋናው ነገር እንግዲህ ራስህን አድን። ራስን ለማዳን እንግዲህ በብዙ ቦታ ተጽፎልናል። ንስሐ መግባት፣ ይቅርታ ማድረግ፣ ደግ መሆን፣ ሰውነትን ከኃጢአት
መከልከል የሥጋ ፍላጎታችንን መግታት ነው። ይህ ከሆነ መቼም ቅጣቱ እንዳለ ቢሆንም በነፍሳችን የሚመጣው ቅጣት ግን ሊያልፈን ይችላል። እግዚአብሔር ዳዊትን እንደነገርኳችሁ በነፍስህ ይቅር ብያለሁ፣ በሥጋህ ግን በገዛ ልጆችህ እገርፍሃለሁ ብሎ እንደተናገረው እኛም እስካሁን በሰራነው ኃጢአታችን እግዚአብሔር በዚህ ዓለም በረሃቡም በስደቱም በደዌውም በሌላውም ሁሉ ቢቀጣንም ቢያሳዝነንም በወዳኛው ዓለም ደግሞ በነፍሳችን ይቅርታን እናገኝ ዘንድ አሁን ወደ እግዚአብሔር እንመለስ ነው። ወደ እግዚአብሔር ተመልሰን ቃሉን ሰምተን ትእዛዙን ሕጉን ጠብቀን ባልንጀራችን በዓይናችን የምናየውን ወንድማችን ወደን ለሰው ሁሉ እንቅፋትና ፈተና ሳንሆን አምላካችንን እያሰብን ደግ ስራ ሰርተን እንድንገኝ ያስፈልጋል ለማለት ፈልጌ ነው። እንግዲህ የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እንግዲህ ይሄ ሲሆን ደግሞ ሁሉም ነገር ምንም በጎ ስራ ስንሰራ ብንኖር ሁሉን ነገር ሰብስበን የምንይዝበት ማሰሪያው ቅዱስ ሥጋው ነው፣ ክቡር ደሙ ነው። ለቅዱስ ሥጋው ለክቡር ደሙ ሰውነታችንን ልቦናችንን ንጹሕ አድርገን እንድንዘጋጅ ያስፈልጋል። ብዙዎቻችን ከቅዱስ ሥጋው ከክቡር ደሙ ጋር አንተዋወቅም። አያችሁት? ስለዚህ ክርስቶስ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ተናግሯል። ስለዚህ ምንም ብንጾም፣ ምንም ብንጸልይ፣ ምንም ብንመጸውት፣ ምንም በጎ ስራ ቢተርፈን ያ ሁሉ ከምንም አያድነንም እና ከሁሉ ነገር የሚያድነን የመጨረሻው ቅዱስ ሥጋው ሲጨመርበት ነው። በጎ ስራችን ሁሉ ስብስብ አድርጎ በእግዚአብሔር ፊት የሚያቀርብልን ማኅተሙ እርሱ ስለሆነ ለበጎ ስራችን ማኅተም ቅዱስ ሥጋውና ክቡር ደሙ ስለሆነ ለቅዱስ ሥጋው ለክቡር ደሙ እንብቃ ነው። ይህም ሲባል ደግሞ ይህን ቅዱስ ሥጋ ይህን ክቡር ደም ንጹሕ ሆነ ባትቀበለው ሥጋው እሳት ሆኖ ደሙ ባሕር ሆኖ ያሰጥማችኋል የተባለ